ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። ከአንድ ወር በኋላ ነው መሰለኝ ሩቅያ ቤሩት መጣችና ለአንድ ሳምንት ያህል አብራን ቆየች። ከአባቷ ሞት በኋላ ጅዳ ከሚባል ሀገር መቀመጥ እንደማትፈልግና ያን ላግባሽ እያለ ያስቸግራት የነበረውን ካናዳ ያለ ልጅ ፍለጋ እንደምትሄድ ነገረችን። ይህ ውሳኔዋ በወቅቱ ከተፈጠረው የአባቷ ሞት ጋር ተያይዞ የመጣ መሆኑንና ትንሽ ራሷን አረጋግታ እንድታስብበት እኔና ሐዋ መከርናት። እሷ ግን አስቤበት ወስኛለሁ፣ በዚህ አትምጡብኝ አለች። ትንሽ ቀንም ቢሆን ሩቅያ ቤሩት መምጣቷ ለእሷ ብቻ ሳይሆን ለእኔም እናቴ መጣ የጎበኘችኝን ያህል ደስ አለኝ። በስልክ ያላወራነውንና ቤሩት ከመጣሁ የሆነውን ሁሉ እያነሳሳው ስነግራት ከአባዬ ጋር የተነጋገርነውን አስታወሰችና የታምሩ ጉዳይ ምን እንደደረሰ ጠየቀችኝ። እኔም ስራው የሚሆንለት ከሆነ ብዬ ያለኝንና ከአንዳንድ ሰዎች ተበዳድሬ ገንዘብ እንደላኩላቸው ስነግራት ያለ የሌለሽን ገንዘብ የላክሽላቸው አንድ ነገር ብትሆኚ ካለ ገንዘብ ምን ልትሆኚ ነው? እነሱ እኮ አንቺን ተማምነው አይደለም የሚኖሩት። ማንም ወላጅ የሚፈልገው ልጁ የተሻለ ደረጃ ደርሶ ማየት ነው። ለበነነ ለተነነው እየቦጫጨቅሽ ገንዘብ እየላክሽ አንቺም ባዶሽን ሆንሽ፣ እነሱም ያንቺን እጅ አይተው አዳሪ ያደረግሻቸው። ይህ ብቻም አይደለም፣ አንቺ እዚህ ሆነሽ የተሻለ ኑሮ ትኖራለች ብለው እንዲያስቡም ይሆናል። አንቺ ግን እየኖርሽ አይደለም። ይልቅስ ጥርስሽን ነክሰሽ ጸጥታው ተረጋግቶ መኖር ወደሚቻልበት አካባቢ የሚከፈለውን ከፍለሽ ብትሄጂ ነው የሚያዋጣው። እነሱም የሚፈልጉት ይህንኑ ይመስልኛል ብላ ተቆጣች። በእኔ መናደዱ ብቻ አልበቃትም። ደግሞስ ለምን ጅዳ እያለሁ አልነገርሽኝም ብላ የያዘችውን ገንዘብና ቦርሳዋ ውስጥ ያገኘችውን ወርቅ ሰጠችኝ። ቤሩት አመጣጧ እኛን ለመሰናበት አቅዳ ያደረገችው ይመስላል። እንዳለችውም አባቷ ከሞቱ ከ6 ወር በኋላ ነው መሰለኝ ወደ ካናዳ ሄደች። ምዕራፍ 14 ጸጸት ክፍል 1። ሩቅያ የአረቡን ሀገር ጥላ ስትሄድ እኔም ምርቃነ ሥጋዬን የመቆም ያህል ተሰማኝ። ሁሉ ነገር ጨለመብኝ። ምንም እንኳን ከአባቷ ሞት ወዲህ ግንኙነታችን ቀዝቀዝ እያለ ቢመጣም መቼም ቢሆን አለችኝ፣ ትደርስልኛለች ብዬ እንድተማመንባት አድርጋኝ ስለነበር አገሩን ጥላ ስትሄድ ወልዳ እንደጣለችኝ አድርጌ ቆጠርኩትና በጣም አዘንኩ። ማንም ሰው ሌላው ሰው የሚሰማውን ሙሉ በሙሉ መረዳት ባይችልም የእሷን ችግር አቅልዬ ስላየሁት፣ አለዚያም ለራሴ ብቻ ሐሳቢ ስግብግብ ሆኜም እንደሆነ አላውቅም፣ በጣም አዘንኩ። በቱርክ አቋርጠሽ ጣሊያን ገብተሽ አሜሪካ መድረስ ትችያለሽ ያለችኝ ሁሉ ካጠገቧ እንድርቅላት የፈጠረችው ዘዴ ነው ብዬ ጠረጠርኳት። በሌላው ጎኑ ደግሞ ምናልባት ከሆስፒታል አውጥታ እንደዚህ ሰው እንዳደረገችኝ ካናዳ ከሄደች በኋላም ወደዚያ ተወስደኝ ይሆናል ብዬ ራሴን ለማጽናናት ሞከርኩ።
ይሁንና የሄደችው ካናዳ እንደሆነ ባውቅም ካናዳ ሰፊና ብዙ ከተሞች ያሉበት ሀገር ስለሆነና ወደ የትኛው ከተማ እንደሄደች ስላልነገረችኝ ከሷ ካልመጣ በስተቀር ለማፈላለግ እንኳን ቀላል አልነበረም። የሆነው ሆነና ከበፊቱ ጥላቻዬ የኋለኛው ተስፋ ያመዝኖ አንድ ቀን እንገናኛለን በሚል እስከዚያው መልካሙ እንዲገጥማት እየተመኘሁ ቤሩት መቆየቱ አማራጭ የሌለው መሆኑን ወስኜ ኑሮውን ተያያዝኩት። ነገር ግን ለራሴ እንደምንም ሞራል ለመስጠት ልሞክር እንጂ ኑሮው እንደ በፊቱ ተስፋ የተሞላበት ረዘም ያለ ህልም ሊታለምበት የሚችል ሆኖ አላገኘሁትም። እንደ ማንኛውም ጊዜ ሥራ እየሰራሁና በአካባቢዬ ካሉት ሰዎች ጋር መልካም ግንኙነት ያለኝ ብሆንም ከዕለት ወደ ዕለት መንፈሴ እየተረበሸ እንደ ወትሮዬ መሆን አልቻልኩም። መኖር ማለት ትርጉሙ ጠፋኝ። ወደ ቤተሰቦቼና ወደ ሀገሬ እንዳልመለስ ከትምህርቱ ትምህርት አልተማርኩም። ከሀብቱ ሀብት የለኝም። ከሙያውም ቢሆን የማውቀው ያው ፀጉር መስራቱ እንጂ ሌላ ነገር ይህን እችላለሁ የምለው ችሎታ የለኝም። ታዲያ እንዴት ብዬ እመልሳለሁ? ወደ ሰለጠነው ዓለም ለመሄድ ያለኝ ምኞትም ቢሆን በየጊዜው የሚወራውን ሰቆቃ ስሰማ ጭራሽ ወኔውን ሁሉ አጣሁት። ከዚያም አልፎ በጣም እፈራ ጀመር። ይባስ ብሎ የሩቅያ መሄድ ሳያንሰኝ ሩቅያ በሄደች በ3 ወሯ አጠገቤ ያለችው ሐዋ ባላግብታ ወደ ዱባይ ለመሄድ መወሰኗንና ሰርጓ ከረመዳን በኋላ ባለው ሳምንት ውስጥ እንደሚሆን ስትነግረኝ የበለጠ ራቁቴን የቀረው መሰለኝ። ከሩቅያ ጋር እያለሁ የለመድኩት ሕይወት ቤሩት ከመጣው በኋላ ካለው ጋር አንድ አይነት ባይሆንም በአካባቢዬ ሐዋ ስላለች ብቻዬን ያለሁ አይመስለኝም ነበርና ከሩቅያ መሄድ ይልቅ የሐዋ ለመሄድ መዘጋጀት የበለጠ ተሰማኝ። ይህ ነው ብዬ የማልገልጸው ስሜት አእምሮዬን ያውከው ጀመር። በጠዋት ተነስቶ ሥራ ለመሄድ ቀላል አልሆንልሽ አለኝ። መስራት እያስጠላኝ መጣና ከሥራ የምቀርባቸው ቀናት በረከቱ። ያ ማለት ደግሞ የሚከፈለኝም ገንዘብ እየቀነሰ ሄደ ማለት ነው። ለነገሩ ፀጉር ቤቱ ውስጥ ጥሩ ስለምሰራና እኔ እንድሰራላቸው የሚመጡ ደንበኞች በርከት ያሉ ስለሆነ ነው እንጂ ከሥራ እንደ መቅረቴ ወዲያው ነበር የምባረረው። የሆነው ሆኖ እኔ የሚሰማኝ የአእምሮ መረበሽ ከቀን ወደ ቀን እየባሰ የሐዋ መሄጃ እየተቃረበ ሲመጣ ይባስ ብሎ ፀጉር ቤትም ችግር ተፈጠረ። ሰዓት አክብሬ ወደ ሥራ መግባት እንዳለብኝና በዚያ ባለሁበት ሁኔታ ከቀጠልኩ ግን ከሥራ እንደምባረር በማስጠንቀቂያ መልክ ተነገረኝ። ችግሩ በዚያ አላቆመም። የሚከፈለኝ ገንዘብም እያነሰ ስለሄደ ለቤት ኪራይና ለሌላው ወጪ መሸፈኛ መቸጋገር ሁሉ ጀመርኩና ሩቅያ ሰጣኝ የሄደችውን ገንዘብ ቀስ እያልኩ መሸራረፍ ጀመርኩ። ይህን የአእምሮዬን አለመረጋጋት ያየችው አብራኝ የምትኖረው ጓደኛዬ ምናልባት ይህን ብትሞክሪው ያረጋጋሽ ይሆናል ብላ አንድ ቀን እሷ የምታጭሰውን ነገር በአፌ አስገብታ አሳበችኝ። እንዴት አድርጌ እንደማግሁት አላቅም። ከመቅጽበት ሁሉ ነገር ይደነዘዘ። ጭንቅላቴ ውስጥ የሚንጫጫው ነገር ሁሉ ዝም አለ። ሳቅ ሳቅ፣ ፈገግ ፈገግ ያደርገኝ ጀመር። ከነበርኩበት ትርምስምስ ያለ ሐሳብ ውስጥ በመውጣቴ ደስ አለኝ። ችግሩ ግን ያ ደስታ የዘለቀው ለጥቂት ጊዜ ብቻ ነበር። ነገሩ እንደ ስካር አይነት ሆነና ስካሩ ሲጠፋ ሁሉ ነገር እንደሚመለሰው አይነት ሆኖ ያው የራሴ መረበሽ ይመለስ ጀመር። መረበሽን ለጊዜውም ቢሆን እንዲያስታግስልኝ ቀምሼው የነበረው እንደ ሲጋራ ያለ ነገር በገንዘብ የተገዛ ስለሆነ ያቺ ያቀመሰችኝ ጓደኛዬ ደጋግማ ለመስጠት አልፈቀደችም። ከፈለግኩ እየገዛሁ መሳብ እንደሚኖርብኝ ጠቆመችኝ። በሂደቱ የሚጨሰውን ነገር ብቻ ሳይሆን ከመጠጡም ደፈር ደፈር ማድረግ ጀመር።
በዚያም በዚህ ተብሎ ወጪው እየበረካከተ የመሄዱን ያህል ለተለያዩ አመሎችም ተገዥ ሆንኩ። የሚረበሸውንና የሚጨነቀውን ራሴን ለማስታመም የቻልኩ መስሎኝ ጭራሽ ብዙ ማስታመም የሚገቡኝ አመሎች ፈጥሬ ቁጭ አልኩ። እነዚህን አመሎች ለማስታመም የግድ ገንዘብ አስፈላጊ በመሆኑና ፀጉር ቤት ሰርቼ የማገኘው የትም እንደማያደርሰኝ የተረዳችው ጓደኛዬ ቀስ በቀስ ወደ እሷ መምጣቴን ተረዳችና ከወንዶች ጋር እያመሻሸሁ መጠጡንም ሆነ ሌላውን ነገር እንዲገዙልኝ ታደርግ ጀመር። መጠጥ ከልክ በላይ መጠጣት የማያመጣው ጣጣ የለም። እየዋለ እያደረ በማላውቀው ቤት ተኝቼ ማደር ጀመር። ባላሰብኩትና ባልጠበቁት ሁኔታና ፍጥነት ሕይወቴ እየተለወጠ ሄደ። ፊቴን በመስታወት አይቼ ማመን እስከሚያቅተኝ ድረስ ተለዋወጡ። አለችኝ የምላት ሐዋም በሰርጉ ዝግጅትና በተለያዩ የራሷ ጉዳዮች ስለተጠመደች የምንገናኝባቸው ሰዓቶች በጣም ጥቂት ሆኑ። ያም ሆኖ ስንገናኝ እንኳን ሁኔታዬና ብዙ ነገሬ መለወጡን አይታ ትሸሸኝ ጀመር። በእርግጥ ተይ እንደዚህ አትሁኝ ለማለት ብትሞክርም ለመኖሬም ሆነ ለወደፊቱ አኗኗሬ እንደዚህ አድርጊ ወይም ብታደርጊ ይሻላል ብላ አማራጭ ስላላመጣች የምትናገረው ብዙም አይጥመኝም ነበር። እንደዚያም ሆኖ ግን ወደ ቤሩት ለመምጣቱም ሆነ እዚያው ለመቆየቴ መሰረቷ እሷ ስለሆነች አከብራት ነበር። ያ ሁሉ ሆኖ እሷም ቀኑን ጠብቃ ሰርጓን ለመሰረግና ትዳሯን ለመመስረት ተሰናብታኝ ወደ ዱባይ ሄደች። የበሰበሰ ዝናብ አይፈራም እንዲሉ የሩቅያ ርቆ መሄድ እንደ እሬት ኮምዝዞኝ ስለነበር የሐዋ መሄድ ያን ያህል አልከበደኝም። ትልቁ ችግር የመጣው ቤሩት ውስጥ እንድኖርበት የተሰጠኝ የመኖሪያ ፈቃድ የሚቃጠለው ከ2 ወር በኋላ ስለሆነ ካልታደሰ እንደሌላው የመኖሪያ ፈቃድ የሌለው ስደተኛ ከሀገሩ ፖሊሶች ጋር አይጥና ድመት ድብብቆሽ የተጫወትኩ ለመኖር መዘጋጀት እንደሚኖርብኝ ሳውቅ ነው። ቤሩት ውስጥ ካለመኖሪያ ፈቃድ የሚኖሩ የተለያዩ ሀገሮች ዜጎች አሉ። እንደዚህ ነገሩ ሁሉ ምስቅልቅል እንዳለብኝ ፋሲካ መጣና እኔም እንደሌሎቹ ወደ ሀገር ቤት ደውዬ እንኳን አደረሳችሁ ለማለት በተለይም የማየን ድምፅ ብሰማ ትንሽም ቢሆን ተስፋ ይሰጠኛል ብዬ ለራሴ ተስፋ ሰጠ። ይሁንና ካለሁበት አኗኗር ጋር ምን ብዬ እንደማነጋግራት ስለተቸገርኩና በተለይም ሳነጋግራት ከድምፄና ከሁኔታዬ ኑሮው እንዳልተስማማኝ ስለምታውቅብኝ ይከፋታል ብዬ ስለሰጋሁ እኔንም ከፍቶኝ እሷንም አሳዝኛት ዓመት በዓል መዋል የለብንም ባይሆን በዓሉ ካለፈ በኋላ እደውላለሁ ብዬ ተውኩት። ዓመት በዓሉ ካለፈ በኋላ ሀገር ቤት ደውዬ ያው በተለመደው የጎረቤት ስልክ እማየን አገኘኋት። እማየን ሳገኛት ልዩ ደስታ ተሰማኝ። ኑሮዬንና ጠቅላላ ሁኔታዬን ጠየቀችኝ። እንደምንም ዋሽቼ ጥሩ ነው፣ በቅርቡ ወደ አውሮፓ ሄዳለሁ ምናምን አልኳት። እሷ ግን አልተዋጠላትም። እንዴት እንደሆነ አላውቅም፣ የምናገረው ውሸት እንደሆነ እንዳወቀችብኝ ካነጋገሯ ይታወቀኛል። በመጨረሻ ልንለያይ ስንል እንግዲህ ልጄ ከቅርብ ጊዜ ወዲህ ጤና አይሰማኝም፣ የሚሆንልሽ ከሆነ ወደዚያ ወዳልሽው ሀገር ከመሄድሽ በፊት አይን ለአይን ብንተያይ ደስ ይለኛል፣ አስቢበት። ለማንኛውም እግዚአብሔር ካንቺ ጋር ይሁን አለችኝና ተሰነባበት። እማዬ ይህን ስትለኝ ስቅስቅ ብዬ አለቀስኩ። ምኑን ከምን አድርጌው ነው የምሄደው? ምን አለኝና ምን ይዤ እመለሳለሁ? በምንስ አስታምማታለሁ? ብሄድስ እንዴት ሆኜ ተመልሼ እወጣለሁ እያልኩ የሚይዘው የምለቀውን እስከማጣ ድረስ ተጨነቁ። ያ ብቻም አይደለም፣ ዞር ብዬ እንኳን እንዴት እንደማደርግ ወይም
ምን እንደሚሻለኝ የማማክረው ሰው ስለሌለ የበለጠ ሰማይ መሬቱ ተደፋብኝ። ራስ ምታቱም ጭንቀቱም ሲደራረብብኝ ያንን ጭንቅላቴ ውስጥ ያለውን ጫጫታ ለጊዜውም ቢሆን የሚያስታግሰው መጠጥና ጭሳጭሱ ስለሆነ ወደዚያው የሙጥኛል። ራሴን ተቆጣጥሬ እንደወትሮ ስራ ሰርቼ መግባት አቃተኝና የፀጉር ቤቱ ስራም ቀረ። ይሁንና የዕለት በዕለት ወጪን መሸፈን ስለሚኖርብኝ ያለኝ አማራጭ ገላይን ሸጬ ማደር መሆኑ ግልጽ ብሎ ታየኝ። አእምሮዬን እያደነዘዝኩ ገንዘብ ለሰጠኝ መጎተትን ስራዬ ብዬ ተያያዝኩ። ለገንዘብ ስል ማድረግ የማልፈልገውን ሁሉ እንዳደርግ ተገደድኩ። ሸርሙጣ ተባልኩ። ራሴንም ወገኖቼንም ሀገሬንም አሰደድኩ። አስናቅ የዱላውና የስድቡን ነገር ተወውና አንዳንድ ጊዜ የሚፈልጉትን ካደረጉ በኋላ ያንን የምፈልገውን ገንዘብ እንኳን ሳይሰጡኝ ከቤታቸው በኩለ ሌሊት አስወጥተው ይወረውሩኛል። ከፎቅ ላይ ገፍትረው ሊጥሉኝ ሲሞክሩ እንደምንም ለምኜ ራሴ ከቤታቸው የወጣሁበት ሌሊት ብዙ ነው። አልፎ አልፎ እነሱ ከማሰባቸው እኔው ራሴ ከፎቁ ላይ ተወርውሬ ለመውደቅና አንደኛውን ሞቼ ለመገላገል መርጥና ተወርውሬ ወድቄ ሳልሞት ብቀር ካሁን በፊት ከፎቅ ተወርውረው ራሳቸውን ለመግደል የሞከሩ ልጆች የሞቱት ሲሞቱ ያልሞቱት ግን ከፍተኛ የአካል መጉደል ደርሶባቸው ምን ያህል እንደተሰቃዩ ትዝ ይለኝና ፈርቼ ተወዋለሁ። እንዲህ እየሆንኩ ቀኑን ቀን እየወለደው የማደርገው ጠፍቶብኝ እያለሁ አንድ ምሽት አብሬው የሄድኩት ሰው በሚቀጥለውም ቀን እንድመለስ ጠይቆኝ እሺ ስላልኩት በርከት ያለ ገንዘብ ሰጠኝ። አብሬያቸው ከወጣኋቸው ሰዎች ሁሉ እንደሱ ያከበረኝም ሆነ ገንዘብ የሰጠኝ ስለሌለ ከሱ ጋር አንድ ሁለት ስል በተደጋጋሚ አብሬው ማድረግ አዘወትር። በመጨረሻም ለምን እዚሁ አትኖሪም ብሎ ጠየቀኝና እንዴት እንደሆነ አላውቅም፣ ምናልባትም ከችግር ያኳያ አይቼው መሆን አለበት፣ እንደ እምነት ቢጤ አድሮብኝ አብሬው መኖር ጀመር። ቀስ በቀስም ዕቃዬን ከዚያች አብራኝ ከምትኖረዋ ልጅ ቤት አመጣሁና እሱ ቤት አስቀመጥኩ። ከእሱ ጋር ስኖር የቤት ኪራዩ ቀረልኝ። ለዚያ እየተባለም ትንሽ ገንዘብም አገኛለሁ። በመጠኑም ቢሆን ኑሮ የምኖር መሰለኝና ሰውነቴ ሁሉ መለስ አለ። እዚያው ከእሱ ጋር እየኖርኩ ልሆን እንጂ ቤሩት ውስጥ እነዚህ በቤት ሰራተኝነት ተቀጥሬ ሰራባቸው በነበሩት ሰዎች አማካኝነት የተሰጠኝ የመኖሪያ ፈቃድ አልቆ ማለትም ተቃጥሎ ስለነበር እንዲያው በድንገት በፖሊስ ብያዝ እስር ቤት ገብቼ ተገድጄ እንደምመለስ አውቅ ነበር። ይሁን እንጂ እዚያው ከተማ ውስጥ ካለ ፈቃድ እየተሽለኮለኩ የሚኖሩ የተለያዩ ዜጎች እንዳሉ ያኔ ፀጉር ቤት ሰራ ሰማ ስለነበር ያን ያህል አሳሳቢ ሆኖ አላገኘሁትም። በዚህ አይነት መንፈሴ እየተረጋጋ ስለመጣ ራሴን መጠበቅ ጀመርኩ። ከመጠጡም ከጭሳጭሱም ቆጠብ ማለት ጀመርኩ። ምንም እንኳን አብሬው የምኖረው ሰው ከቤት እንድወጣም ሆነ ሌላ ሰው እንድገናኝ ፈቃዱ ባይሆንም እንደምንም እየተደበቅኩም ቢሆን ወደ ከተማ ወጣ ማለት አመጣው። እዚያ ሰራበት ከነበረው ፀጉር ቤት ጎራ እያልኩ ጠይቃቸው ጀመር። እንዲህ እያልኩ ይሄ ነው ብዬ የማልናገረው ምንም አይነት እቅድ የሌለውን ህይወቴን እየኖርኩ እያለሁ ሁሉ ነገር የራሱ ዕድሜ ያለውና አብሬው የምኖረው ሰውም ጸባዩ እየተቀየረ መጣ። እንደዚያ የሀበሻ ውበት ያምራል፣ ቀለማችሁ የተለየ ነው፣ ቆንጆ ናችሁ እያለ ሲያሞካሸኝ የነበረው ሰው ፊት ይነሳኝ ጀመር። በየቀኑ ቤት ወጣሽ፣ ቤት ገባሽ እያለ መተንፈሻ ሳጣኝ። ከቤት ወጥቼ የትም ቦታ እንዳልሄድ እየደጋገመ ያስጠነቅቀኝ ጀመር። እኔ ግን ማስጠንቀቂያውን ብዙም አላስደነገጠኝም። ምክንያቱም
እንደዚያ ይሄን አታድርጊ ይሄን አትሁኝ የሚለውን ነገር አጠገቡ ሆኜ ዳሰስ አደርገው ሁሉን ስለሚተወው ቀንቶ ይሆናል ብዬ ነው። ብቻ እሺ አልሄድም እንዳልከው አደርጋለሁ እለዋለሁ እንጂ አልፎ አልፎ ከተማ መውጣቴን በተለይም ጸጉር ቤቱ ጋር እየሄድኩ መጫወቱን አልተውኩትም። ጸጉር ቤት ካሉት ልጆች ጋር ስንገናኝ የሀገር ቤቱንና የስደቱን ገጠመኞቻችንን እያነሳን ስንጫወት በጣም ደስ ከማሰኘቱም በላይ ለጊዜውም ቢሆን የመንፈስ ጭንቀቱን ቀለል ያደርጋል። እንዲህ እየሆነ ወደ 3 ወር ያህል ከሰውየው ጋር አብሬ ቆየሁ። አንድ ቀን አገር ሰላም ብዬ ቤት ስገባ በሩን ጥርቅም አድርጎ ዘጋና ልብስሽን አውልቂ አለኝ። ካሁን በፊት ተደርጎ የማይታወቅ ነገር ስለሆነ ለምንድነው አሁን የማውልቀው? ስንተኛ አውልቃለሁ አልኩት። ሰዓቱ ወደ 12 ሰዓት ገደማ ስለሆነና በዚያ ሰዓት ተኝተን ስለማናውቅ ዳግመኛ ሳይመልስልኝ ባለ በሌለ ኃይሉ በጥፊ ፊቴን አጮለኝ። የጥፊው ኃይል ሳሎኑ ላይ ጠብ አደረገኝ። ቁልቁል እያየኝ አውልቂ ብዬሻለሁ አውልቂ ብሎ ጮኸብኝ። የሚገድለኝ መስሎ ፈራሁና ከወደቅኩበት ተነስቼ እሺ ብዬ ማውላለቅ ጀመርኩ። እንደምንም እየተርበደበርኩ የለበስኩትን አንድ ባንድ ሳውልቅ እሱ ሳሎን ውስጥ ከወዲያ ወዲህ እየተንጎራደደ ሲበሳጭ አየሁትና እንዲሁ በደመ ነፍስ ምን አደረግኩ ምን ሰራው እያልኩ የመለማመጥ አይነት ድምፅ አሰማሁ። እሱም ከሚንጎራደድበት ቆም አለና እሱም በኋላ እነግርሻለሁ አሁን አትጠይቂኝ ብሎ አፈጠጠብኝ። እንደምንም እየተንቀጠቀጥኩ ልብሴን ሁሉ አውልቄ ሳሎኑ መሃል ላይ ራቁቴን መለል ብዬ ቆምኩለት። ወደ መኝታ ቤት ግቢ አለኝ። እኔ ቀደም ብዬ እሱ እየተከተለኝ መኝታ ቤት ውስጥ ገባንና አጎንብሺ አለኝ። የግብረ ሥጋ ግንኙነት ለማድረግ መማታት አለበት እንዴ ነው አዲስ ነገር ተምሮ ሊሞክርብኝ ነው ብዬ ያልጋውን ጫፍ በእጄ ደገፍዬ ጎንበስ ስልለት ከየት እንዳመጣው አላውቅም ቂጤን በትልቅ ቀበቶ ጀለጠኝ። ያላሰብኩትና ካሁን በፊት ሆኜ የማላውቀው ነገር ስለሆነ በጣም አመመኝና ጮሄ ስዘል አንቺ ሸርሙጣ ከማን ጋር ነበርሽ? ከመቼ ጀምሮ ነው እንደዚህ ያደረግሽ? እንደዚህ አሳምንሽ ምን ጎድሎብሽ ነው እያለ ባለ በሌለ ኃይሉ በዚያ ቀበቶ ይገርፈኝ ጀመር። ካጎነበስኩበት ቀና ብዬ ወደሱ ስዞር የሚማታበትን ቦታ ሳይመርጥ ባገኘበት ሁሉ ሲገርፈኝ ፊቴን እንዳያገኘኝ በእጄ ሸፍኜ ለመሸሽ እየሞከርኩ መኝታ ቤት ውስጥ ከወዲያ ወዲህ እያሯሯጠ ቀጠቀጠኝ። መሯሯጡ አካተኝና ባለ በሌለኝ ኃይል እንደምንም ዘልዬ ስጠመጠምበት አሽቀንጥሮ አልጋው ላይ ወረወረኝ። ልታገለው እንዳልቻልኩና አቅም እንደሌለኝ ሳውቀው አልጋው መሃል ላይ ራሴን በእጆቼ ይዤ ፊቴን ደበቅሁና ኩርምትምት ብዬ ወደቅሁ። ከማን ጋር እንዳየኝ ለምን እንደተረተረኝ ምን እንዳደረኩ ሳይነግረኝ ቀበቶ ባረፈበት ሁሉ ጀርባዬን፣ ቂጤን፣ ትከሻዬን፣ ጭኔን፣ ውስጥ እግሬን ያገኘውን ሁሉ ሰውነቴን ቀጥቅጦ ሲበቃው የመኝታ ቤቱን በር ከፍቶ ወጣ። እዚያው ኩርምት ብዬ በወደቅኩበት እንዲህ አደረገኝ ተብሎ ለማንም መንገር በማይቻልበት የሰው ሀገር እንደዚህ የደበደበኝን ያህል ቢገለኝ እንኳን እዚሁ ወድቄ ቀረሁ ማለት እኮ ነው። አሁንስ ማን አለበት? ተመልሶ መጥቶ ይገለኝ ይሆናል። ያስ ቢሆን እንዲህ አሰቃይቶ ከሚገለኝ ለምን መጀመሪያውኑ አልገደለኝም? ወይ እናቴ ወይ ሀገሬ ምንም ሳይጎልብኝ ገፍቼ ወጥቼ ለዚህ ተዳረኩ። ሀገሬ ይቅርበኝ፣ ወገኖቼ ይቅርበሉኝ እያልኩ ስቅስቅ ብዬ አለቀስኩ። እሱ መኝታ ቤቱን ዘግቶብኝ ከወጣ በኋላ ቤቱ ውስጥ ጸጥታ ሰፈነ። ሳሎን ቤት ይቀመጥ ከቤት ይውጣ ማወቅ አልቻልኩ። የቤቱ ጸጥታ እየረዘመ ሲሄድ ለቅሶዬን ተውኩና ወዴት ሄደ
ገድሎ ሊቀብረኝ ቦታ እያዘጋጀ ይሆን እንዴ? ምን ሊያደርገኝ ይሆን ብዬ ሐሳብ ውስጥ ገባሁ። ትንሽ እንደ መረጋጋት ብዬ ከዚያ ኩርምት ካልኩበት ለመነቃነቅ ስሞክር በየትኛውም አቅጣጫ ህመም ብቻ ሆነ። እግሬን ለመዘርጋት ስሞክር ጭኔ ላይና ከወገቤ በታች የወረደብኝ ግርፋት በጣም ያንሰፈስፈኝ ጀመር። እንደምንም ታግዬ ለመዘርጋት እየሞከርክ እያለሁ የመኝታ ቤቱን በር በርግዶ ወደ ውስጥ ገባና ተነሽ ልበሽ አለኝ። ባለሁበት ሁኔታ እንኳን ተነስቼ ልብስ ልለብስና መንቀሳቀስም ቸግሮኝ የተጨነቅኩ ስለሆንኩ ይህ ትእዛዝ ሲነግረኝ እንዳልሰማሁኝ ዝም አልኩት። ለትእዛዙ ምላሽ ሲያጣ ተነሽ እኮ ነው የምልሽ ብሎ እግሬን ያዘና ጎተተኝ። ያን ጊዜ እግሬን ገንጥሎ የጣለው ነበር የመሰለኝና ከህመሙ ጥንካሬ የተነሳ እሺ ብዬ እየተንዘረዘርኩ ለመቆም መኮር። ወዲያው ወደ ሳሎኑ ቤት እየሮጠ ሄደና ቅድም ያወለቅኩትን ልብስ አምጥቶ ወረወረልኝ። ያው በአስቸኳይ ልበሽ ብሎ ወደ ቁም ሳጥኑ ሄዶ ልብሶቼንና የኔ የሚባለውን ዕቃ እያወጣ አልጋው ላይ ይጥለው ጀመር። ህመሙ እያንሰፈሰፈኝ ልብሴን ለመልበስ የማደርገውን ሙከራ ተውኩና እንደምንም ተሟሙቼ ምን አደረኩ? ምን በደልኩ? አልኩት። አንቺ ሸርሙጣ ነሽ፣ ከኔ እየተደበቅሽ እዚያ ከማንም ጋር ትወያለሽ። የምታደርጊውን ሁሉ ተከታትዬ ደርሼበታለሁ። ስለዚህ ከኔ ጋር አብረሽ አትኖሪ፣ ሌላ ቃል እንዳትናገሪ፣ ቶሎ ልበሽ፣ ወዲያ ወደ መጣሽበት ትሄጃለሽ አለኝና ክፍሉን ለቆ ወጣ። ምን ማለቱ እንደሆነ ግራ ገባኝና ወደ ሀገሬ ሊያሳፍረኝ ነው ወይስ ከቤቱ አስወጥቶ ሊጥለኝ ነው ብዬ ልዩ ዓለም ውስጥ ገባሁ። ያም ሆኖ ቢያንስ ሊገለኝ እንዳልፈለገ ትንሽ ተስፋ ቢጤ ያደረብኝ። እንደምንም ተሟሙቼ ልብሴን ለበስኩና ዕቃዬን እየሰበሰብኩ እያለሁ ተመልሶ ገባና ወደ እሱ ቤት ስመጣ ይዤው የመጣሁትን ሻንጣ ወርዶ ቶሎ ሰብስበሽ ክተቺ አለና ጮኸብኝ። ባለ በሌለ ጥድፊያ ዕቃዬን እዚያ ሻንጣ ውስጥ ስከት እሱ መኝታ ቤት ውስጥ እየተንጎራደደ ስድብ አይሉት ንግግር አይሉት ቋንቋው የማይገባ ነገር ይናገራል። ያንን ያህል ደብድቦኝ እንኳን ብስጭቱ አልለቀቀውም ነበር። ሁኔታውን ሳይ በፍጥነት ዕቃዎችን ከታትቼ አንገቴን ደፍቼ ቆም። ውጪ አለ በጩኸት። ቀስ ብዬ የመኝታ ቤቱን በር ከፍቼ ወጣሁ። እሱም ሻንጣዬን ይዞ ተከትሎኝ ወጣና ቀደም ብሎ የሳሎኑን በር ከፈተልኝ። ከቤቱ ማባረሩ መሆኑን ሲገነዘብ ሳሎን ጣል አድርጌው የነበረውን ቦርሳዬን አነሳውና ወጣሁ። እሱም ተከትሎኝ ወጣ። ከቤቱ እንደወጣን በራፉ ላይ አንድ መኪና ቆሟል። መኪናው አጠገብ ቆሞ የነበረ ሰው የመኪናውን በር ከፈተና ግቢ ብሎኝ መኪናውን ዞሮ በሹፌሩ መቀመጫ በኩል ያለውን በር ከፈተና ገብቶ ተቀመጠ። ካሁን በፊት ሰውየውንም ሆነ መኪናውን አይቻቸው ስለማላውቅ አልገባም አልኩና ከመኪናው ስሸሽ ከኋላዬ ቆሞ የነበረው አብሬው የምኖረው ሰውዬ ያዘኝ። ልቀቀኝ እያልኩ መኪና ውስጥ ላለመግባት ጥረት ባደርግም ከዱላው ብዛት የተነሳ ሰውነቴ ሁሉ እንደ ሾህ ስለወጋኝና አቅም ስላጣሁ በቀላሉ ገፍትሮ መኪናው ውስጥ አስገባኝና ሻንጣዬን በላይ ላይ ወርውሮ ሁለተኛ ወደዚህ ብትመጪ እገልሻለሁ ብሎ በሩን ዘጋብኝ። ወዲያው ከውስጥ ተቀምጦ የነበረው ሾፌር መኪናውን አስነሳና ከአካባቢው ይዞኝ በረረ። በላይ ላይ የወደቀውን ሻንጣዬን እንደምንም አንስቼ ለመቀመጥ እየታገልኩ እያለሁ መኪናው በፍጥነት ስለሚሄድ በተጠማዘዘ ቁጥር ከወዲያ ወዲህ እያላተመኝ ሲጓዝ ቆይቶ እንደዚያ እየበረረ የሚሄደው መኪና ፍጥነት ቀዝቀዝ እያለ ሄደና የት እንደደረስኩ እንኳን ሳላውቀው ቆመ። በላይ ላይ የወደቀውን ሻንጣ ገፍቼ አንስቼ
ቀና ለማለት እየሞከርኩ እያለሁ ሹፌሩ የመኪናውን በር ከፍቶ ሻንጣዬን ከላይ ላይ አነሳና ከመንገዱ ዳር ወረወረው። ከዚያ መለስ ብሎ እኔን ከወደቅኩበት ጎትቶ አወጣና ከመንገዱ ዳር ገፍትሮ ጥሎኝ በሩን ዘግቶ መኪናውን አስነስቶ ጥሎኝ ሄደ።